ለሷ ብለህ ልትቆጣኝ ነው? እኔ ተቆጥቶሽ አይደለም፣ ግን ምን ተፈጥሮ ነው? በሰላም ወደ ሀገር ሄዳለሽ? ማን ያለው? እኔ ወደ ሀገር ሄዳለሁ አላልኩም። ለማንስ ብዬ ነው የምሄደው? እንዴ አንቺ ሄዳለሁ አላልሽም? እሱን ታዩ ልትደበድብኝ አልነበር? አዎ ከዚህ በኋላ እኔ እና አንቺ አሰሪና ሰራተኛ ሆነን አንኖር። እኔ የዚህ ቤት ሰራተኛም አይደለሁም። አያስ እንዴት እንደሚያደርጋት ተረጋጊ ጋሽ። ሲጀመር አንተ የውሳኔ ሰው አይደለም። በጣም ጠንካራ ሰው ትመስለኝ ነበር። ተሳስቻለሁ። ቲዋቺ የአረብ ብረት ዝና አስገድሎ እንደላካስ ነገር። የአረብ ብረት ግን ምን እንደሚመስል ታውቃለህ? እኔ እንጃ ሲሉ ሰምቼ ነው። እንደኔና እንዳንተ ጥቁር ብቻ ሳይሆን አመድ የመሰለ ማለት ነው። ነው እንዴ? ብቻ ምንም ይምሰል። እኔ ለምን ዝንጀሮ አይመስልም? ዋናው ወልዳችን ባንተ ከወጣ ነው እንጂ በእኔ ከወጣ እንኳን ቆንጆ ነው እንዴ። በጣም ቆንጆ ነሽ እንጂ ሞናሊዛ ራሱ እኮ ቁርጥ አንቺን ነው የምትመስለው። ያው የኔ ኮሚሽን እባክህ የደላላ ወሬ ነው ደዛ። እሺ የኔ ፍቅር ደግሞ ፍቅር በባዶ ወደ የለም። ምን ልጋብዝሽ? የአማራሽን ብቻ ንገሪኝ። ብዙ ነገር አምሮኛል፣ ግን ሆድ በላው ስለማይል የዚህ ኖር የቤት ኪራይ ብትከፍልልኝ ደስ ይለኛል። እንደዛ ይሻላል? አይሻልም? ይሻላል። በቃሽ። እሺ አመሰግናለሁ። ምን ሆነሻል? በቃ ምን ብልቶኝ እንዴ? በራሴ ጉዳይ ነው የማለቅሰው። የት ነው ያደርከው? እዚህ ነው። እኔ ክፍል ነው ያደርከው። እቺ ልጅ ደጋሚ እንዳታስቀይማት። እዚህ ቤት ተቆራምዳ ያለችው አንተም ብላ ነው። ገባሃል? ብሩክ በህይወቴ እንደዛሬ አናዱኝ አያውቅም። ቤተሰቦቼ እስኪ እንደዛሬ እንደኔ ተናደድኩ ስላችሁ እንደ በቀላሉ ነው እንዴ ጋይስ? ምን አስቦ ነው መድብ እንደዚህ የሆነው? እኔ ደግሞ ሌላ ነገር ማለት እሱ በቃ የሆነ ማስጠንቀቂያ ሊሰጣት ነው። በቃ ዛሬ ማህሌት ጉዷ ፈላ አስገብቶማ ይደበድባት ነው እንግዲህ የመጨረሻ ብሎ ማስጠንቀቂያ ሊሰጣት ነው እያልኩ ጠብቃለሁ። ከዛስ ጎበዙ ተጋድሞ አብሮ አላደረም። ኧረ ሸም ነው ይደብራል እንዴ! ወዴት ኧረ በስመ አብ! ወይኔ ቅድስቴ ምስኪኔ አሳዝነችኝ ጋይስ ማለት ነው። ደግሞ ቃል የገባላት ነገርስ አብሽሪ ብሎ ምናምን የተተረተረው ነገርስ ጋይስ ከማህሌት ጋር በፍጹም አላደርገውም ብሎ ያለው ነገርስ አሁን ምን ሆንኩ ሊል ነው? ተሳሳትኩኝ? ቆይ ምንድን ነው የሚለው? ምንድን ነው እንደዛ ነገር ነው? ተሳሳተ ተከትሎ ወደ ተሳሳታለ እንዴ? ሰው አንድ አልጋ ላይ ራሱ ኢቭን ማለት ነው ቦታ ጠፍቶ አንድ ሰው አንድ አልጋ ላይ ተኝቶ ለራሱ ማለት ነው እንዴት ነው ይሄን ያክል ማለት እንዴት ይሄን ያክል ስሜቱን የማይቆጣጠረው ነው እንደሱ ማለት አልገባኝም። ወይኔ በጣም ነው የተናደድኩት ጋይስ። የምናገረው ሁሉ የጠፋብኝ። እስኪ እናንተ ምን ተሰማችሁ እንዴ? ብሩክ እውነት በጣም ነው የተናደድነው እኩይ ማለት ነው ጋይስ። እንዴ ብሩክ ቅድስት እዚህ ጋር ቃል ገብቶላት ምናምን ማለት ነው ምናምን ብሎ እንዲነገጠ ረባትህ አዛባ እንዴ እሱን ብላ ይሄን ያክል ህይወቷን እድሜዋን የሱን ልጅ እንደዚህ መከራዋን እየበላች ከወለደቻት ልጇ በላይ ስፍስፍ ብላ ስትሄድ አልቅሳ ስትታመም ታማ እንቅልፏን አታ ሰላሟን አታ ያለቻትን ብሯን ሳይትቀር ገንዘቧን ይሄን ያክል በቤት ስራ በማህሌት እናቴ እየተደበደበች ስንት መከራ እየበላች የሰራቻትን ገንዘቧን ብድግ አድርጋ ሰታ ይህን ሁሉ መከራ በዚህ እሱ እንኳን ታግቶ በነበረበት ሰዓት ላይ ይህን ሁሉ መከራ ችላ ልጁን ይዛ ጠብቀው በዛ ላይ ደግሞ ጠየቀችው ጥያቄ ማለት ነው። ማለት ተወደኛለህ፣ ታቀብረኛለህ፣ ትወደኛለህ፣ ከኔ ጋር የወደፊት ህይወት መጀመር ትፈልጋለህ ብላ እንግዲህ አይታችኋል። መስቀለኛ ጥያቄ ስሬስ ጥያቄ ነው ጠየቀችውና አዎ እወድሻለሁ፣ አፈቅርሻለሁ፣ አዎ ከማህሌት ጋር በፍጹም ህልም ቅዠት ነው እንጂ ሊሆን አይችልም። ስለዚህ እወድሻለሁ፣ አከብርሻለሁ፣ አፈቅርሻለሁ አላት። በክብርና በክብር ነው ማገባሽ። ስለዚህ ትንሽ ጊዜ ስጭኝ ይችን የጀመርኳትን እስከመጨረስ
ታዲያ ከዚህ በላይ ምን እንድትሆንለት ነው የሚፈልገው ሰውየው? እንዴ ጋይስ እኔ በጣም ነው እኮ ያናደደኝ ነው የምላችሁ። እንደዚህ እኮ አይደረግም እንዴ። እቺ ልጅ እኮ እሱም ብላ ነው እዚህ የተቀመጠችው። እድሜዋን ጊዜዋን እያቃጠለች ያለችው እኮ ለሱ ብላ ነው እንዴ። በአፍ ሌላ በተግባር ሌላ። ጉድ ዘመኑ። ነገሩ በጊዜው በዘመኑ እየተሰራ ያለውን ነገር ነው እያሳዩን ያለ ነው እና ምንም አይገርምም ለመናገር ግን በጣም ምሳሌና ዳጣ ድራማ ስንከታተል በቃ ረሳዋለሁኝ። በቃ 0-0 ነው የምረሳው ማለት እንዴት እንዳርጌ ልንገራችሁ። በቃ ሌላ ነገር ምንም አላስብም። ስሬስ በቃ እውነተኛ ታሪክ ነው ስለሚታየኝ እና ቤተሰብ በጣም ነው እኔ እንትን ያለኝ ማለት ነው። እስኪ እናንተስ ምን ተሰማችሁ? ስሬስ እውነት ማለት ነው ምን ተሰማችሁ? ብሩክ ያደረገው ነገር ልክ ነው ለመሆኑ? እና አሁን ማህሌት ጥፋተኛዋ ማህሌት እኮ ጥፋት አላጠፋችም። ማህሌት እኮ የሚጠበቅባት ነገር ያደረገችው ምኞቷን ነው። ሞከረች ቻንሷ፣ ያኛው ቻንስ ከነ ዝናጋ የነበረው ቻንሷ አልተመቻቸላትም፣ አልተሳካላትም። ሰው ወደዚህኛው ዞሬ ማለት ነው። አሁንም ደግሞ መድብል ብሩክ የሆነ ነገር ቢላት አሁንም ትሄዳለች ማለት ትሄድና ከዝናጋ ሆና ደግሞ ከነሱ ጋር ያለው ሚስጥር እዛ ጋር ቁጭ አድርጋ ትተነፍሳለች ማለት ነው። ያኔ በቃ ደግሞ ተዛ ብሯን ትቀበላለች። አሁን እኮ ከዝናም ጋር አብሬህ ነኝ ብለዋለች። እንደምትሰራ ነው የሚታወቀው። ከዚህኞቹም ጋር አለሁ ብላ እየሰራች ነው። ሂሳቧ እየተወራረደላት ነው ከሁለቱም በኩል ማለት ነው። እንግዲህ ወንድ ልጅ ተበላሸ ነው የሚባለው። ወንድ ልጅ ተበላሸ ጋይስ፣ ወንድ ልጅ ተበላሸ። ኧረ በመድኃኒዓለም እንደው እኔ እንደው የእውነት ማለት ነው ምንም ያክል ድራማ ቢሆን ብሩክ በማህሌት ተመልሶ እንደዚህ ይወድቃል አብሯት ይተኛል ብዬ በጣም ለነገሩ እቤት ገብታ ዝም ስትባል ራሱ በኋላ ነው እንጂ መድብል ሐሳቡን ያመጣው። መጀመሪያ ላይ ገብታ ዝም ሲላት ብሩክ ይዛን ሰዓት ነበር የገባኝ። ስለዚህ አሁንም ቢሆን ማህሌትን ይወዳታል ማለት ነው። ዝም ብሎ ነው እንጂ የሚድረቀረቀው። ኤኒዌይ ቅድስት ግን ዙሮ ነገረችው እውነታውን። አንተ ሲጀመር የውሳኔ ሰው አይደለም ምን ያለችው ትክክል ናት። ታውቃላችሁ ምንም የውሳኔ ሰው አይደለም። ግን እኮ ነው የምናውቀው ብሩክ እንደዛ አይደለም። ያኛ የምናውቀው ብሩክ እኮ በቃ በጣም ጎበዝ ጀግና፣ በራሱ በእንትኑ የማይደራደር በቃ ለሁሉም ነገር ላሰበው አላማ ብዙ ፈተናዎችን ብዙ ቻሌንጆችን ያሳለፈ ነው ያ ብሩክ። ስለዚህ እንደዚህ በቀላል ነገር በቅድስት ይሄን ያክል ጊዜ ያልተሳሳተውን በማህሌት ስለለመነችው እንዴ ወንድ ልጅ እኮ ነው ሲለመን እኮ ኮራ ነው ማለት ያለበት እንጂ እንዴት እንደዚህ ሄዶ ይሽለጠለጣል? በስላሴ ስም እኔ የምር ጋይስ የምር ነው የተናደድኩት። እስኪ ቤተሰቦቼ እስካሁን የተከታተላ ያላችሁ እናንተስ ምን ተሰማችሁ? ላይክ ማድረጋችሁን አትርሱ። ያው ለማስታወስ ያክል ነው እንግዲህ ያጎበዙ ናችሁ ታደርጋላችሁ ቤተሰቦቼ። ላይክ ሰብስክራይብ ማድረጉን አትርሱ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ ቤተሰቦቼ። አዳዲስ ቪዲዮዎች እንደዚህ ይዘን እየመጣን አብረን ዘና እያልን ሪአክት እያደረግን እንቆያለን። ስሜታችንን እናጋራለን ቤተሰቦቼ። ስለዚህ እናንተም ላይክ በማድረግ እኔን እህታችሁን አበረታቱኝ። እወዳችኋለሁ። በተረፈ እንግዲህ ያው ሌላው እንግዲህ መድብልና ሞገስ ተመካክረዋል። ያው ዝናን ሉላ እንድትከስና ያለውን ነገር እንድታስተካክል እንግዲህ እንደሚሳካላቸው ተስፋ እናደርጋለን። መርዞ ደላላውና ኤፍራታ ደግሞ እንግዲህ ያው በቅርብ ልንሞሽር ነው። ፒስ እየተባባሉ ነው። እንዴት ነው ግን ይስማማሉ? ኤፍራታ አሁኑ እናቴ ገንዘቧን ሁኔታዎቿን እያመቻቸች ነው። ጥሩ ምግብ እየበላች
ቤት ኪራዩን እያስከፈለች ጀምራለች። እንግዲህ በዙ ከቀጠለ ያው ወንድ ልጅ ቋጣሪ ሲሆን ደስ አይለኝም ብላለች። እንዴት ዘና እንዳረገች ማለት ነው። እና ወደ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እንገናኝ። ሰላም ቆዩ።